ይው ፈርታችሁም ሆነ ሳታውቁም ሆነ በየትኛውም ሁኔታ ሉዝ ያደረጋችሁት ያጣችሁት ነገር 2018 እጃችሁ ላይ ይገባል። በኢየሱስ ስም እኔ እናገራለሁ። ዛሬ በዚህ ሕያው በሆነ በእግዚአብሔር ቃል አውጃለሁ። እየማርከኝ እየማርከኝ ያገዘን እግዚአብሔር ይባረክ። ዘመናችንን ሁሉ እንባርከዋለን። መዝሙር እናመጣለን፣ ለሱን ዘምራለን። ሃሌሉያ። ማደሪያውን እናጥናለን፣ በመዝሙር እናጥናለን፣ በቅኔ እናጥራለን። በቃ እግዚአብሔር እድሜ ከሰጠን ይሄንን ነው የምናደርገው። ጌታ ይባረክ። ሃሌሉያ 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 ሃሌሉያ። የልቤ ላውራው እስኪ ልናገር፣ ጌታ አረገልኝ አለኝ ብዙ የሚነገር፣ ወድ ያረገልኝ አለኝ ስሙ የሚነገር፣ የኔ ወዳጅ የኔ የራሴ መተኪያ የሌለ ኢየሱሴ፣ ከስንቱ ቦታ ስንቱን አሻግረህ ለዚያ ደረስከኝ አንተ እኮ ነህ። ሃሌሉያ 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 ሃሌሉያ። ተባረክ። ሃሌሉያ ሃሌሉያ ኢየሱስ። ሃሌሉያ ሃሌሉያ። የተጣለን የወደቀን ሰው ማድረግ የምታውቅበት ኢየሱስ ስምህ ይባረክ። እናመሰግናለን፣ እናከብርሃለን። ጌታ ሆይ የወደቀን የተጣለን በጨለማ ያለን ወደ ብርሃን የምታመጣ ኦ ሃሌሉያ። እኔ ባርካለሁ ኢየሱስ፣ አመሰግናለሁ። ዘመኔን ሙሉ ላንተ ገዛለሁ። ይገባሃል፣ አንተ ይገባሃል። አመሰግናለሁ። ሃሌሉያ 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 ሃሌሉያ። ተባረክ ተባረክ ተባረክ። እናመሰግናለን፣ እንቀኛለን፣ መዝሙር እናመጣለን ላንተ ጌታ ሆይ። የደስታችን ምንጭ፣ የእረፍታችን ምንጭ፣ የመርጋታችን ምንጭ አባ ተዘልለን እንድንኖር ያደረከን አንተ የናዝሬቱ ኢየሱስ፣ ስራችንን ሁሉ የሰራህልን እረ እንባርካለን፣ እናመሰግናለን። አንተ በሰራው ስራ እኛ በአብ ቀኝ መቀመጥ ስለሆነልን፣ ለኛ አሸናፊነት ስለሆነልን፣ ለኛ ድል ማድረግ ስለሆነልን እናመሰግናለን። ዛሬ ጌታ ሆይ ፊታችን ሻይን እያደረገ በሳቅ የመኖራችን ምክንያት የናዝሬቱ ኢየሱስ አንተ ስለሆንክ እናመሰግናለን። የኛ ተሟጋች አንተ ስለሆንክ እናመሰግናለን። ሃሌሉያ። ቸርነህና አባ በጎ ነህና ዛሬም ላመስግን እንደገና፣ ዛሬም ላመስግን እንደገና፣ እቀኝልሃለው እንደገና፣ እቀኝልሃለው እንደገና። ጌታ ይባረክ። በስማም ከመዝሙር መንፈስ መውጣት አቃተኝ። በቃ
ከመዝሙር መንፈስ እግዚአብሔርን መባረክ እንዴት ደስ ይላል። እግዚአብሔር ይባረክ። በሱ ውስጥ የሚገርም ሐሴት ስላለ ማለት ነው። እግዚአብሔርን በመባረክ በመዘመር ውስጥ ሐሴት ስላለ ከዚህ መንፈስ መውጣት አቅቶኝ ነው። እግዚአብሔር ይባረክ። አሁን ወደ ቃል ሄዳለሁ። እግዚአብሔር ወደ ሰጠኝ መልእክት ሄዳለሁ። ዛሬ ጉልበቶች ይጠነክራሉ ብያለሁ። የላሉ ጉልበቶች፣ የተብረከረኩ ጉልበቶች በእግዚአብሔር ቃል ኃይልነት ዛሬ ጉልበቶች ይጠነክራሉ። ታውቃላችሁ፣ የእግዚአብሔር ቃል ይነገራል፣ ይሰራል። የእግዚአብሔር ቃል ተነግሮ ሳይሰራ አይመለስም። ስለዚህ ዛሬ ሕያው በሆነው በዚህ በእግዚአብሔር ቃል ነው የመጣሁት። ልቦች ይደገፋሉ፣ ጉልበቶች ይጸናሉ። ተስፋ የቆረጡ እንደገና ተስፋቸው ይቀጥላል። እንደገና የኃይል መንፈስ ዛሬ ያገኛቸዋል። ከዚህ ሕያው ከሆነው ከእግዚአብሔር ቃል የተነሳ ዛሬ መታደስ ይሆናል። ዛሬ እንደገና መጀገን ይሆናል። ዛሬ እንደገና መበርታት ይሆናል። 2018 ይሄ ነው የሚሆነው። ይሄ ከመሆን ምንም አማራጭ የለውም። የእግዚአብሔርን ቃል አነባለሁ። ቃሉ የሚገኘው በኦሪት ዘፍጥረት ምዕራፍ 12 ላይ ያለ የእግዚአብሔር ቃል ነው ብያቸዋለሁ። ዛሬ ሳነብ እግዚአብሔር የሰጠኝ ቃል ነው። ቃሉ ባጭሩ ጠቅለል አድርጌ ቃሉን ሳወራ እግዚአብሔር አብርሃምን ከዘመዶች ከአባት ከወገኖች ተለይና እኔ ወደማሳይህ ምድር ውጣ አለው። በዛ ደግሞ እግዚአብሔር እንደሚባርከው እንደሚያሰፋው ይናገራል የእግዚአብሔር ቃል። ስለዚህ አብርሃም ከሰፈሩ ከመንደሩ ወይ ደግሞ ይኖርበት ከነበረው አካባቢ እንደወጣ ከምዕራፍ 1 ጀምሮ ነው ማነበው። ኦሪት ዘፍጥረት ምዕራፍ 12 ከቁጥር 1 ጀምሮ ነው ማነበው። ከዛ በኋላ ሚስቱን ሶራን ይዞ ሎጥን ይዞ ከሱም ጋር የተወሰኑ ሰዎች ይዞ እንደወጣ የእግዚአብሔርን ድምፅ ሰምቶ ይሄ የእግዚአብሔር ቃል ይናገራል። የወጣው አብርሃም የእግዚአብሔርን ድምፅ ሰምቶ ነው። በጌታ በኢየሱስ እኔ እናገርባችኋለሁ ዛሬ የጌታን ድምፅ ወጥቶ ሰምቶ መክሰር የለም። መክሰር ጭራሽ አይታሰብም። እውነቴን ነው። የጌታን ድምፅ ሰምታችሁ ወጣችሁ እግዚአብሔር ተናግሯችሁ የተናገራችሁ ነገር ይፈጸማል። ምክንያቱም ተናጋሪው ሉዓላዊ የሆነው እግዚአብሔር ነው። እሱ ሉዓላዊ ነው። ሃሌሉያ። እሱ ተናግሮ የማይሆን፣ እሱ ተናግሮ የማይደረግ፣ እሱ ተናግሮ የማይከናወን ነገር ስለሌለ ማለት ነው። ስለዚህ እግዚአብሔር አብርሃምን ውጣ አለው ማለት ነው። ውጣ አለው። በኢየሱስ ስም ተናገርኩባችሁ። እግዚአብሔር በተናገራችሁ ነገር ላይ የተናገራችሁትን ነገር እግዚአብሔር ለእናንተ የተናገረውን ነገር 2018 ትወርሱታላችሁ። በኢየሱስ ስም ትወርሱታላችሁ። እሺ እቀጥላለሁ። ወጣ ለበረከት አደርግሃለሁ አለ። ያው የሚባረኩት ሊባረኩ፣ አብርሃምን የሚረግሙት ሊረገሙ የእግዚአብሔር ቃል ተናገረ። ይዞ ወጣ ማለት ነው። ከዛ እኔ የምፈልገው ቃል ምዕራፍ 10 ላይ ያለ ቃል እግዚአብሔር ተናግሮት ነው የወጣው። ሶሪ ይቅርታ አድርጉልኝ። አብርሃም እግዚአብሔር ተናግሮት ነው የወጣው። ቁጥር 10 ላይ ግን የሚገርም ሌላ ታሪክ ታያላችሁ። ታሪኩ ምን መሰላችሁ? በምድር ላይ ያው እንግዲህ እግዚአብሔር ተናግሮት አብርሃም ውጣ ብሎት ከወጣ በኋላ በምድር ላይ ይላል ረሃብ ሆነ ይላል። ረሃብ ሆነ ይላል። አብርሃም እግዚአብሔር ተናግሮት ነው የወጣው። ተናግሮት የወጣው ደግሞ ተለይተህ ውጣ እኔ ወደማሳይህ ሕዝብ ሂድ አለውና ታላቅ አደርግሃለሁ አለው። ታላቅ ሊሆን የወጣው አብርሃም ቁጥር 10 ላይ ሄዳችሁ ስታነቡት ረሃብ ገጠመው ይለናል እግዚአብሔር። የሚገርም ነው በጣም። አንዳንድ ጊዜ ታውቃላችሁ በህይወታችን የተነገረን ነገር አለ፣ የተባለልን ነገር አለ፣ እግዚአብሔር ያወራን ነገር አለ። ግን በመካከል ያ ነገር የሚፈጸም እስካይመስል ድረስ የሚገቡ ነገሮች ይኖራሉ፣ ተግዳሮቶች ይኖራሉ። ግን የተናገረው እግዚአብሔር ነው እያልኳችሁ ነው ዛሬ። የተናገረው እግዚአብሔር ደግሞ ላይፈጽም አይናገርም። ሃሌሉያ። እኔ በህይወቴ ስላየው ነው። እግዚአብሔር ላያደርግ ላይፈጽም አይናገርም። ከተናገረ ግን እሱ ንጉስ ነው፣ ሁሉን ቻይ ነው፣ ሁሉም ይሆንለታል። ስለዚህ ምዕራፍ 10 ላይ
ረሃብ ሆነ ይላል። ረሃብ ሆነ። አብርሃምን በእንግድነት ይቀመጥ ዘንድ ወደ ግብፅ ሀገር እንደሄደ ይናገራል ማለት ነው። ወደ ግብፅ ከሄደ በኋላ ግን አብርሃም አንድ ፍርሃት ገጠመው። አሁን ወደ ግብፅ ሀገር እታች ዝቅ ብላችሁ ስታነቡት እናንተ ሶራ ሚስቱ ቆንጅዬ ስለሆነች ወደ ግብፅ ሀገር ብገባ እሷን ሚስቴ አድርጌ ይገሉኛል የሚል ስጋት ወደ ውስጡ መጣ ማለት ነው። ስለዚህ መፍትሄ ብሎ ያሰበው እሱ ምንድነው? ሶራን ሚስቱን ምን አላት? እባክሽ ወንድሜ ነው በይ አላት። ባጭሩ ማለት ነው። እናንተ ክፍሉን ገብታችሁ ታነቡታላችሁ። ምን አላት? ሰዎቹ እንዳይገሉት ከሷ ቁንጅና የተነሳ አብርሃም ሚስቱን እህቱ ነኝ በይ ይላታል። እስቲ ላንብበው። 13 ላይ ያለ ቃል ነው። የግብፅ ሰዎች ያዩሽ እንደሆነ ሚስቱ ናት ይላሉ፣ እኔንም ይገሉኛል፣ አንቺም በሕይወት ይተውሻል። እንግዲህ በአንቺ ምክንያት መልካም ይሆንልኝ ዘንድ ስለ አንቺ ነፍሴ ትድን ዘንድ እህቱ ነኝ በይ አላት ማለት ነው። እንዳልኳችሁ እባርካለሁ፣ አሰፋለሁ፣ ምድሪቷን አወርሳለሁ፣ ዘርህ ራሱ ብሎታል አይደለ? እንደ ሰማይ ከዋክብት እንደ ምድር አሸዋ እስከማይቆጠር ድረስ የተባለለት አብርሃም አንደኛ ራብ ገጠመው፣ ሁለተኛ ደግሞ በቃ ሊገሉኝ ነው በሚል ፍራቻ ሚስቱን ሉዝ ሊያደርግ ማለት ነው፣ ሚስቱን ሊያጣ ማለት ነው። ስለዚህ እሷ እሻለችው ማለት ነው፣ እሻለችው። ከዛ በኋላ ግን አንድ ነገር ተፈጠረ። ምንድነው የተፈጠረው ነገር? ፈርዖን ይላል አብርሃምም ወደ ግብፅ በገባ ጊዜ የግብፅ ሰዎች ሴቲቱ እጅግ ውብ እንደሆነች አዩ። የፈርዖንም አለቆች አዩአት፣ በፈርዖንም ፊት አመሰገኗት። ሴቲቱንም ወደ ፈርዖን ቤት ወሰዷት። ለአብርሃም ስለ እርሷ መልካም አደረገለት ይላል። ስለዚህ ምንድነው የፈርዖን ሰዎች ወይም ደግሞ በዛን ጊዜ የነበሩ ፈርዖንን የሚያገለግሉ ሰዎች ሳራን አዩአት። በጣም እጅግ ውብና የምታምር ሴት ናት። ስለዚህ ምን አሉ? እችንማ ለጌታችን እንውሰድለት ብለው ሳራን ወስደው ለፈርዖን ይሰጣሉ ማለት ነው። ከዛ በኋላ አብርሃምን ሳይገሉት ያው ለአብርሃም መልካም ሆነለት፣ ወደ ከተማዋ የመግባት እድል ሆነለት ማለት ነው። ከዛ ዝቅ ብላችሁ ግን ስታነቡ እግዚአብሔር እንዴት በፈርዖንና በቤቱ ላይ እንደመጣ መጽሐፍ ቅዱስ ይናገራል። እንግዲህ አስቡ፣ አብርሃም ፈርቶ ነው ሚስቱን የሰጠው ማለት ነው፣ እንዳይገሉት ብሎ ነው። አማኪር ታላ ይው ፈርታችሁም ሆነ ሳታውቁም ሆነ በየትኛውም ሁኔታ ሉዝ ያደረጋችሁት ያጣችሁት ነገር 2018 እጃችሁ ላይ ይገባል። በኢየሱስ ስም እኔ እናገራለሁ ዛሬ በዚህ ሕያው በሆነ በእግዚአብሔር ቃል አውጃለሁ። ፈርታችሁም ሆነ ሳታውቁም ሆነ ሳታስቡት ሆነ ተጭበርብራችሁ ሆነ በየትኛውም መንገድ ከእጃችሁ ላይ ያመለጣችሁ ነገር በጌታ በኢየሱስ ስም በእጃችሁ ላይ ተመልሶ ይገባል፣ ይመለሳል። በነገራችሁ ላይ በእናንተና በጉዳያችሁ መካከል እግዚአብሔር ጣልቃ ይገባል ነው እያልኩ ያለው። ስለዚህ አብርሃም እንኳን አሳልፎ ሰጥቶ ሚስቱን፣ እግዚአብሔር ግን በአብርሃም ጉዳይ ላይ ጣልቃ ገባ ይላል። ማካርቴላ ባሽካ እግዚአብሔር በአብርሃም ጉዳይ ላይ ጣልቃ ገብቶ ይሄ የመጽሐፍ ቅዱስ ክፍል እንደሚነግረን ኦሪት ዘፍጥረት ምዕራፍ 12 ላይ ሙሉን አንብቦት ያለ ቃል ነው። እግዚአብሔር ግን በአብርሃምና በንጉሱ መካከል ገባ። እግዚአብሔር ባስጨነቃችሁና በእናንተ መካከል ባለው ችግራችሁ ላይ በናዝሬቱ ጌታ በኢየሱስ ስም እኔ እናገራለሁ፣ ዛሬ እግዚአብሔር ይገባል። ስለዚህ ምን ይላል? ገባና እግዚአብሔር የማንን ሚስት ነው የወሰድከው? እንዲያውም ምን ይላል? ምዕራፍ 17 ላይ እግዚአብሔር በአብርሃም ሚስት በሶራ ምክንያት ፈርዖንና የቤቱ ሰዎች በታላቅ መቅሰፍት መታ። ፈርዖንም አብርሃምን ጠርቶ አለው፣ ይህን ያደረክብኝ ምንድን ነው አለው። እግዚአብሔር ስለናንተ ይዋጋል፣ እግዚአብሔር በእናንተ ጉዳይ ላይ ይቆማል።
ዛሬ እግዚአብሔር የሰጠኝ ነገር ላይ እግዚአብሔር ገባ። ለምን? እግዚአብሔር አብርሃምን ውጣ ብሎታል። እግዚአብሔር አብርሃምን ጠርቶታል። ስለዚህ ጠርቶ አያስነካውም። ጠርቶ የሱን ነገር አያስወስድም። ጠርቶ አያስርበውም። ተግዳሮት አይኖርም እያልኩ አይደለም። ተግዳሮት ሊኖር ይችላል። ችግር ሊኖር ይችላል። እንዳያችሁት ምዕራፍ 10 ላይ ከፍ ብላችሁ ስታነቡት ረሃብ ሆነ ይላል። ነገር ግን እግዚአብሔር በሱ ጉዳይ ላይ ጣልቃ ሲገባ፣ እግዚአብሔር በአብርሃም ነገር ላይ ጣልቃ ገብቶ ግን የሱን ነገር ሲያስመልስ ታዩታላችሁ። ማካርታ ላባታና ለዛው በኃይል ለዛው በስልጣን ማለት ነው። ስለዚህ ፈርዖን ተንቀጠቀጠ። ምንድነው ያደረከው አለ። ምንድነው ያደረከው? ምንድነው ያደረክብኝ? ለምን አልነገርከኝም? ለምን? ለካ አንተን ልነካ አልችልም። ለካ አንተን አላወቀም። የማን እንደሆነ አላወቀም። መጽሐፍ ሲናገር ምን ይላል? እግዚአብሔር እንደ አይን ብሌን ይጠብቀናል። እኛን ብቻ ሳይሆን የኛ የሆነውን ነገር አያስነካም። አንዳንድ ጊዜ የምናልፍባቸው መንገዶች የሽንፈት መንገዶች ሊመስሉን ይችላሉ። የመዋረድ መንገዶች ሊመስሉ ይችላሉ። በጣም ብዙ ደክመን ብዙ ሄደን ሉዝ ያደረግንባቸው መንገዶች ሊመስሉ ይችላሉ። ግን አይደለም። እግዚአብሔር በእኛ ነገር ላይ የበላይነቱ ታላቅነቱ ኃይሉ ይገለጥ ዘንድ ነው እንጂ እግዚአብሔር የኔና የናንተን ነገር ረስቶት አይደለም። ሊረሳም አይችልም። ስለዚህ የመጽሐፍ የሚነግረን ነገር ምንድነው? እግዚአብሔር በእኔና በእናንተ ጉዳይ ጣልቃ ይገባል። እግዚአብሔር ይዋጋል። በእኔና በእናንተ ጉዳይ አልኳችሁ። በህይወታችን ብቻ አይደለም፣ የኛ በሆኑት ነገሮች ሁሉ ላይ እግዚአብሔር ይገባል። ለአብርሃም እግዚአብሔር በሚስቱ ጉዳይ ነው የገባው። በሚስቱ ጉዳይ ገባ። ሃሌሉያ። እና ፈርዖን ምን ይለዋል? እኔ ሚስት ላደርጋት ነበር እኮ የወሰድኳት። ከዛ በኋላ ግን ምንድነው ያለው ፈርዖን? ይቅርታ ጠይቆ በሰላም ሸኛቸው ይላል። በጌታ በኢየሱስ ስም ያንተ ነገር በድል ተጠናቆ ትሸኛለህ። ያንቺ ነገር በድል ተጠናቆ ትሸኛለሽ። ይሄ ስሜት አይደለም፣ ሞራልም አይደለም። እውነቴን ነው የምላችሁ። እየተናገረ ያለው ሕያው የሆነ የእግዚአብሔር ቃል ዛሬም ለዘላለም ሁሉ ሕያው ነው። በህይወት ለምንኖር ሰዎች ሁሉ የሚጠቅም እውነቴን ነው። ይሄ እንግዲህ መቼ እንደተጻፈ ታውቃላችሁ አይደል? ዛሬ የምንጠቀምበት፣ ዛሬ የምንበረታበት፣ ዛሬ የምንቀጥልበት የእግዚአብሔር ቃል ነው። ስለዚህ እኔ በጌታ በኢየሱስ ስም የእናንተ ነገር የተወሰደው ተመልሶ የጠፋባችሁ ተገኝቶ ቀረብኝ የምትሉት ነገር ሁሉ መጥቶ በጌታ በኢየሱስም 2018 በሰላም ትሸኛላችሁ የሚል አዋጅን አወጣው። ዛሬ አዋጅ አወጣው። 2018 ረባካል ቲራባካና በሰላም ትሸኛላችሁ። ከነገራችሁ ጋር አልሆነም፣ አቅቶኛል፣ ከብዶኛል ካላችሁት በፊት ካልተፈጸመ ነገራችሁ ጋር ካስጨነቃችሁ ነገር ጋር 2018 በጌታ በኢየሱስ ክርስቶስም ትከናወናላችሁ። ለምትሰሙኝ ሁሉ መከናወን ይሆናል። ከዚህ ሕያው ከሆነ ከእግዚአብሔር ቃል የተነሳ መከናወን ይሆናል። በሰላም መሄድ ይሆናል። አብርሃም ፈርቷል ነበር። ፈርቶ እኮ ነው ሚስትን የሚያህል ነገር እህቱ ነኝ በይ እንዲል እኮ ያደረገው ምንድነው? ፍራቻ እኮ ነው፣ ሌላ ነገር አይደለም። ፍራቻ ነው። በጌታ በኢየሱስም በፈራችሁት ነገር ላይ የናዝሬቱ ኢየሱስ ጣልቃ ይግባ። ዛሬ በፈራችሁበት ነገር ላይ ይሄ ነገር ሊሆንብኝ ነው ብላችሁ በምታለቅሱበት፣ በምታዝኑበት፣ በምትቆጩበት፣ ተስፋ በቆረጣችሁበት ነገር ላይ የናዝሬቱ ኢየሱስ ዛሬ ጣልቃ እንዲገባ ነው ጸልያለሁ። አብርሃም ተጠርቶ የወጣ ቢሆንም፣ አብርሃም የተመረጠ ቢሆንም ግን አብርሃም ፍርሃት ነበረበት።
ፍርሃት ያለ ነው። የሚያምን ሰው ሊፈራ ይችላል። ነገር ግን በፍርሃቱ አልቀጠለም። እግዚአብሔር ነገሩን ሲለውጥ፣ በድል ሲያሻግረው፣ በድል ሲያወጣው፣ በሰላም ሲሸኘው ታያላችሁ። በጌታ በኢየሱስ ስም የእናንተ ጉዳይ በሰላም የሚሸኝበት ዓመት ይሁንላችሁ። ማርቴል ካርታና ማላባሺካ በሰላም ነገራችሁ የሚጠናቀቅበት፣ ነገራችሁ የሚቋጭበት የስኬት ዓመት እንዲሆንላችሁ ሁሉን ማድረግ በሚችለው በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን ዛሬ ባርካችኋል። ዛሬ እናገርባችኋል። ጌታ ይባረክ። እንዴት የሚያበረታ ቃል ነው! እንዴት የሚያጠነክር ቃል! ባዘንበት ነገር ላይ እንደገና ሊፍታፕ የሚያደርገን፣ ተስፋ በቆረጥንበት ነገር ላይ ኖ እግዚአብሔር ነው የእናንተን ጉዳይ የያዘው የሚል መልእክት ነው የመጣው። እግዚአብሔር ይባረክ። ስለዚህ መልእክት እኔ እግዚአብሔርን አመሰግነዋለሁ። እግዚአብሔር እያበረታ፣ እያጽናና፣ እየደገፈ አቅም ላጣ ነው በጸጋው ጉልበት አቅም እየጨመረ ተግዳሮት የሆነብንን ነገር እየደለደለ እያባበለ ነው ኢየሱስ እዚህ ያደረሰን። እግዚአብሔር ይባረክ። ስለዚህ ዛሬ የእናንተ ነገር በሰላም ይሸኛል። የዛሬው መልእክቴ የእናንተ ነገር አይወሰድም። የእናንተ ነገር አይበላም። ሕያው የሆነው ታማኝ የሆነው እግዚአብሔር የእናንተን ነገር አያስበላውም። ሁኔታዎች የሉም አላልኩ፣ ወጀቦች የሉም አላልኩ፣ ይኖራሉ። ግን ከወጀቦች ሁሉ ከሁኔታዎች ሁሉ በላይ ከፍ ያለው እግዚአብሔር ግን ነገራችንን ይሰራዋል። ስለ ቃሉ እግዚአብሔር ይባረክ። እግዚአብሔር ይባረክ። ዛሬ በጣም ልቦች እንደበረቱ፣ እንደጀገኑ፣ ጉልበቶች እንደጸኑ፣ ቁርጭምጭሚቶች እንደጸኑ፣ ዛሬ ኃይል እንደታደሰ በዚህ ቃል አምናለሁ። ምክንያቱም እግዚአብሔር ሳይሰራ አይመለስም። የእግዚአብሔር ቃል ከወጣ ሳይሰራ ስለማይመለስ ማለት ነው። እግዚአብሔር ይባረክ። አባ እናመሰግንሃለን፣ እናከብርሃለን ስለመጣው ስለዚህ ሕያው ስለሆነው ቃል ስምህ ይባረክ። ዛሬ አባ ለሚሰሙ ሁሉ መቀጠል ስለሆነ ጌታ ሆይ በእነሱ ጉዳይ ላይ በእነሱ ነገር ላይ እወጣለሁ ስላልክ የእናንተን ነገር አላስበላውም። የእናንተን ነገር ማንም አይቀማም፣ የእናንተን ነገር ማንም አይወስድም ስላልክ አመሰግንሃለሁ በጌታ በኢየሱስ ክርስቶስ ስምና ስልጣን። ዛሬ ለሚሰሙ ጆሮዎች ሁሉ ኃይል እንዲሆን፣ ዛሬ ለሚሰሙ ጆሮዎች ሁሉ ድል ማድረግ እንዲሆን፣ ዛሬ ለሚሰሙ ጆሮዎች ሁሉ እንደገና በኃይል መቆም እንዲሆን፣ ዛሬ ለሚሰሙ ጆሮዎች ሁሉ እንደገና መጽናት እንዲሆን በጌታ በኢየሱስ ስም እኔ ጸልያለሁ። ሃሌሉያ። የኛ አባት እንዴት ግሩም ነው! እናንተ እንዴት ግሩም አባት! ስምህ ይባረክ፣ ስምህ ይባረክ። ስለ ቃልህ ስለመጣው ቃልህ ስምህ ይባረክ፣ ስምህ ይባረክ። ስለገለጥከው ቃል ስምህ ይባረክ። እዚህ የሚሰሙኝን ቤተሰቦች እኔን ደግሞ እዚህ በተቀመጥኩበት ዛሬ መበረታታት ስለሆነ ስምህ ይባረክ። አመሰግናለሁ። 2018 በሰላም በድል በአሸናፊነት የምንሸኝበት ዓመት ስለሆነ አመሰግናለሁ። የእኛን ነገር ጠላት ስለማይበላው አመሰግናለሁ። ተመስገን፣ 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 ተመስገን። ሌላ የለኝም የሚጨመር
ኢየሱስ ተመስገን 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 ሌላ የለኝም የሚጨመር ኢየሱስ ተመስገን ብዙ አድርገህልኛል ከቁጥር ያለፈ ከቃላት ያለፈ ከንግግር ያለፈ ነው ብዙ አድርገህልኛል ከቁጥር ያለፈ ከቃላት ያለፈ ከንግግር ያለፈ ነው የህይወቴ ትርጉም የከፍታዬ ምክንያት መዳን ሆንክላት ለአንዷ ነፍሴ ወደ የተቤዠሃት ተስፋ የማደርግ ትመጣለህ ብዬ የእውነቱን ልናገር ከውስጥ ከመንፈሴ ኑሮ መቃብር ነው ያላንተ ኢየሱሴ የእውነቱን ልናገር ከውስጥ ከመንፈሴ ኑሮ አይጥመኝም ያላንተ ኢየሱሴ ጌታ ሆይ ተመስገን 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 አድናቆት ያንስሃል ቢጨመር ጌታ ሆይ ተመስገን ጌታ ሆይ ተመስገን 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 ይሄ ሁሉ ያንስሃል ቢጨመር ጌታ ሆይ ተመስገን በልዑሉ አምላክ መጠጊያ መኖሬ ሁሉን በሚችለው ጥላ ውስጥ ማደሬ ይሄ ካላስመካኝ የቱ ያስመካኛል መታመኛዬ ነው ከእልፍ አስጥሎኛል በአጠገቤ ሺህ በቀኝም 10,000 እየበተነልኝ ሁኛለው ድል ነሽ ይሄ ካላስመካኝ የቱ ያስመካኛል መታመኛዬ ነው ከእልፍ አስጥሎኛል እንዲህ አድርጎ ከአንደበቴ ምስጋናን ወዶ አስጥሎኛል እንዲህ አድርጎ ከአንደበቴ ዝማሬን ወዶ አስጥሎኛል እንዲህ አድርጎ ከአንደበቴ ምስጋናን ወዶ አስጥሎኛል እንዲህ አድርጎ ከአንደበቴ ዝማሬን ወዶ
በልዑሉ አምላክ መጠጊያ መኖሬ ሁሉን በሚችለው ጥላ ውስጥ ማደሬ ይሄ ካላስመካኝ የቱ ያስመካኛል? መታመኛዬ ነው ከንፋስ ጥሎኛል። በአጠገቤ ሺህ በቀኝም 10 ሺህ እየበተነልኝ ያለው ድል ነሽ። ይሄ ካላስመካኝ የቱ ያስመካኛል? መታመኛዬ ነው ከንፋስ ጥሎኛል አስጥሎኛል። እንዲህ አድርጎ ከአንደበቴ ምስጋናን ወዶ አስጥሎኛል። እንዲህ አድርጎ ከአንደበቴ እልልታን ወዶ አስጥሎኛል። እንዲህ አድርጎ ከአንደበቴ እልልታን ወዶ አስጥሎኛል። እንዲህ አድርጎ ከአንደበቴ ዝማሬን ወዶ እየማርከኝ እየማርከኝ ሃሌሉያ ክብር ይሁንን። እየማርከኝ ሃሌሉያ አባ እናመሰግንሃለን። ልዑል ሆይ አምልኮን ይዤ መጣሁ ከፊትህ። ልዑል ሆይ ምስጋናን ይዤ መጣሁ ከፊትህ። ምሕረት ቸርነት አኑሮኛልና ዘውትር አፈሳለሁ ከነፍሴ ምስጋና። ምሕረት ቸርነት አኑሮኛልና ዘውትር አፈሳለሁ ከነፍሴ ምስጋና። ልዑል ሆይ አምልኮን ይዤ መጣሁ በፊትህ። ልዑል ሆይ ዝማሬን ይዤ መጣሁ በፊትህ። ምሕረት ቸርነት አኑሮኛልና ዘውትር አፈሳለሁ ከነፍሴ ምስጋና። ምሕረት ቸርነት አኑሮኛልና ዘውትር አፈሳለሁ ከነፍሴ ምስጋና። እናመሰግንሃለን 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 እናመሰግንሃለን። እኔ አመሰግንሃለሁ እኔ አመሰግንሃለሁ
እኔ አመሰግንሃለሁ እኔ አመሰግንሃለሁ እናመሰግንሃለን 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 እኔ አመሰግንሃለሁ እኔ አመሰግንሃለሁ እኔ አመሰግንሃለሁ እኔ አመሰግንሃለሁ እናመሰግንሃለን እናመሰግንሃለን እኔ አመሰግንሃለሁ እኔ አመሰግንሃለሁ እናመሰግንሃለን እናመሰግንሃለን እኔ አመሰግንሃለሁ እኔ አመሰግንሃለሁ እናመሰግንሃለን እናመሰግንሃለን እኔ አመሰግንሃለሁ እኔ አመሰግንሃለሁ ልዑል ሆይ አምልኮን ይዤ መጣሁ በፊትህ ልዑል ሆይ ዝማሬን ይዤ መጣሁ ከፊትህ ምሕረት ቸርነት አኖሮኛልና ዘውትር አፈሳለሁ ከነፍሴ ምስጋና ምሕረት ቸርነት አኖሮኛልና ዘውትር አፈሳለሁ ከነፍሴ ምስጋና እኔ አመሰግንሃለሁ 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 ኢየሱስ እኔ አመሰግንሃለሁ እኔ አመሰግንሃለሁ እኔ አመሰግንሃለሁ እኔ አመሰግንሃለሁ። እግዚአብሔር ይባረክ፣ እግዚአብሔር ይባረክ። የከንፈራችን ፍሬ ምስጋናችን ሁሉ ለሱ ይሁንለት። እግዚአብሔር ይባረክ። በጣም ድንቅ ጊዜ ነው የነበረን። ደስ ብሎኝ በጣም ይገርማቸዋል። በደስታ በሳቅ ነው። ያው መንፈስ ቅዱስ ነው ኃይል የሚሆነው ታውቃላችሁ። ያለ መንፈስ ቅዱስ ሰው በስጋው አይበረታም፣ ብርቱ ሊሆንም አይችልም። ስለዚህ የረዳኝ መንፈስ ቅዱስ ይባረክ። እናንተም ደግሞ እንድትሰሙት የእግዚአብሔርን ቃል አብራችሁ ከኔ ጋር እንድትካፈሉ መንፈስ ቅዱስ ስለረዳችሁ እግዚአብሔር ይባረክ። ዛሬ ዘር ጥለናል። እንግዲህ የጣልነው ዘር ይበቅላል በኢየሱስ ስም። ዘር ተዘርቶ ሳይበቅል አይቀርም። ስለዚህ ጌታ ይህንን ዘር እንደሚያበቅለው አምናለሁኝ። ተባረኩ። መልካም ምሽት ይሁንላችሁ። ሁላችሁም እዚህ ስትከታተሉ የነበራችሁትን ሁሉ በጌታ በኢየሱስ ፍቅር ወዳችኋለሁ። አመሰግናለሁ። ተባረኩ።